እጅግ በጣም ተመጋጋቢ ከሚባሉ ተያያዥ ናቸው ከሚባሉ በአንድ ግቢ ውስጥ ደግሞ መስራት ይኖርብናል፣ መስራት ይቻላል፣ ትርፋማ ነው ከሚያስብሉና በጣም ጥሩ የሆነ ኮምቢኔሽን ካላቸው ቢዝነሶች ውስጥ የፍየል ማሞከትና የዶሮ እርባታ ስራ ነው። አንደኛው በጣም ሎ ሪስክ ነው፣ በጣም ዝቅተኛ የሆነ ሪስክ ዘና ብላችሁ የምትሰሩት ነው። አንደኛው ደግሞ በጣም ጠንቃቃ ሆናችሁ የምትሰሩ ቢዝነሶች ናቸው። ሁለቱም ተመጋጋቢ የሚባሉ ናቸው። ባለው በሚያስፈልገው ስታርታፕ በጀት ዝቅተኛው የፍየል እርባታ ነው፣ ከፍተኛው ደግሞ የዶሮ እርባታ ነው። ይህንን እንግዲህ ማስታወሻ እየያዛችሁ በተለይ ከዚህ ቀደም በስፋት ተናግሬ የማላቀውን በዚህ በፍየል ማሞከት ስራ በደንብ ዲቴል የሆነ ሂሳቡን ሰጣችኋለሁ። ማለት ሂሳቡን ሰርተን ነው የምንመለከተው። እነዚህን 10 ፍየሎች በምን ያክል ወጪ ምን ያክል ትርፍ የሚለውን እዚሁ ጋር ባጭሩ አስቀምጥላችኋለሁ። ብትችሉ ወደ ራሳችሁን ቁጥር እየቀየራችሁ ለመስራት እንዲመቻችሁ ወረቀት ብትይዙ በጣም የተሻለ ነው። 10 ሙክት ፍየሎችን እያንዳንዳቸውን በየ17500 ብር ሂሳብ እንገዛቸዋለን። እነዚህ ፍየሎች ማለት በአጭር ጊዜ ውስጥ መድረስ እንዲችሉ ወጠጤዎችን ብንገዛ የተሻለ ነው። እንግዲህ ኩልሽና እንዲሁም ደግሞ ኮርማዎችን ወይ ወጠጤዎችን እንደምታውቁት ከዚህ ቀደም በስፋት የሰራውባቸው ናቸው። ስለዚህ ለጀማሪዎች በጣም የሚመከረው ወጠጤዎችን ብትገዙ የተሻለ ነው። የሆነ ጥሩ የሆነ የጡንቻ ክምችት ወይም ደግሞ ጥሩ የጡንቻ ግንባታ ላይ ስለሚሆኑ ማለት ነው። ስለዚህ ልምድ ሲኖራችሁ ደግሞ ወደ ኩልሾቹ ደግሞ እያመዘናችሁ ትመጣላችሁ ማለት 175500 ብር ያክል ወጪ ይጠበቅባችኋል ለእነዚህ ለ10 ፍየሎች። ታዲያ እዚህ ጋር ዋነኛው ጥያቄ ምንድነው? ምን ያክል ይመገባሉ የሚለው ነው። የስራችን ትልቁ ምሰሶ የሚባለው ማለት ነው። የመጀመሪያው ወር፣ ሁለተኛው ወር፣ ሶስተኛው ወር አጠቃላይ እጃችሁ ላይ እነዚህ ፍየሎች ከገቡበት ጊዜ ጀምሮ ለ3 ወራት ያክል እጃችሁ ላይ ሲቆዩ እያንዳንዱ ወር ግን በተለያየ አይነት አመጋገብ ነው የምትይዟቸው ማለት ነው። የመጀመሪያው ከዚህ ቀደም በስፋት እንደነገርኳችሁ በተለይ በዚህ በዴሪ ፋርም ቻናሌ ላይ በስፋት እንደጠቀስኩላችሁ የዚህ የአዳፕቴሽን ፔሪድ የምንለው ነው። የማላመጃ ጊዜ አነስተኛ የሆነ መኖ ነው የምትጠቀሙት። በዚህን ጊዜ በቀን እስከ 4.7 ኪሎ ያክል ብቻ ነው እንዲህ የምትሰጧቸው ማለት ነው። ይሄ አጠቃላይ የእናንተን የፊዲንግ ስኬጁላችሁን የፊዲንግ ታይፓችሁ ወይም ደግሞ የአጠቃላይ የኮንሰንትሬቱን አይነት ራሱ እነዚህ ብሎቲንግ ወይም ደግሞ እነዚህ አሲዲዮሲስ ይሄ ከዚህ ከጨጓራ ህመም ጋር ተያይዞ ከጨጓራ አሲድ መብዛት ተያይዞ እነዚህ የሆድ መነፋት ጋር ተያይዞ እንዳይቸግራችሁ ትንሽ ነው የሚሰጣቸው። ስለዚህ 4.7 ኪሎ ያክል በቀን ይሰጣቸዋል። አጠቃላይ በመጀመሪያው ወር ለነዚህ 10 ፍየሎች 11139 ብር ያክል ነው ወጪ የሚጠበቅባችሁ ማለት ነው የመጀመሪያው ወር። ሁለተኛው ወር በ300 ግራም ያክል ከፊልና አመጋገባቸው 5 ኪሎ ያክል ትሰጧቸዋላችሁ። 150 ኪሎ ያክል ይመገባሉ። አጠቃላይ ደግሞ ለዚህ ወደ 12300 ብር ያክል በወር ታወጣላችሁ። ሶስተኛው ፌዝ ይሄ በጣም በቃ ድርድር የማታረጉበት አይነት ፌዝ ነው። የመጀመሪያውና ሁለተኛው በጣም ዝቅተኛ የሆነ አመጋገብ፣ ዝቅተኛ ጤናቸውን ብቻ የምትጠብቁበት ማላመድ አይነት ስራ ውስጥ እድገትን የምታረጉበት ነው። ይሄ ደግሞ ማደለብ የምንለው ትክክለኛው ፌዝ የሶስተኛው ፌዝ ነው። ሶስተኛው ፌዝ ላይ 7.3 ኪሎ ያክል ነው የሚመገቡ። ወደ 2.3 ኪሎ ከግሮር ፌዝ እና ከስታርተር ፌዙ በ2.3 ኪሎ ያክል ጭማሪ ያደርግና አጠቃላይ 219 ኪሎ ያክል ኦልሞስት ከሁለት ኩንታል በላይ መኖ ይጠቀማሉ በዚህ ጊዜ ላይ ማለት ነው። ለዚህ ደግሞ 19710 ብር ያክል ወጪ ይጠበቅባቸዋል። አንደኛ መኖ ውድ ነው፣ ሁለተኛ ብዛትም አለው አጠቃቀማቸው ማለት ነው። ታዲያ ምን ያክል ተጠቀሙ እነዚህ ፍየሎች 10 ሙክቶችን አስገብተን ምን ያክል ተጠቀሙ ካላችሁኝ 43149 ብር ያክል ወጪ ይጠበቅባቸዋል። ይሄ የመኖ ብቻ ነው። የድርቆሽ አላካተትንም፣ የተለያዩ ወጪዎችን አላካተትንም። ወደ እነሱ ደግሞ እንሄዳለን። ሳር 5000 ብር ኦልሞስት ወደ 10 ቦንዳ ያክል ያስፈልጋቸዋል። 10 ቦንዳ ይሄ ማለት አጠቃቀማቸው ደግሞ ተቃራኒ ነው የሚሆነው፣ የመኖን ተቃራኒ ነው የሚሆነው። መጀመሪያ ላይ ብዙ ይመገባሉ ሳር፣ መጨረሻ ላይ ደግሞ እየቀነስንባቸው ወደ ተመጣጠነ የፍየሎች ማድለቢያ መኖ እያመዘንን እንድንሄድ ይሆናል ማለት ነው። ይሄንን ካደረግን በኋላ ለህክምና 3000 ብር። ህክምና በጣም አስፈላጊ ነው። በተለይ ደግሞ የመጀመሪያዎቹ ጊዜያት ላይ ህክምና በጣም አስፈላጊ ነው። ከዛ በኋላ ግን ምንም አይነት እናንተም በጥንቃቄ ነው የምትሰሩት። ሁለተኛ ነገር ደግሞ ህክምና የሚያስፈልግበት እንደገቡ አብዛኞቹ ህክምናዎች ተጠናቀው ይጠብቃሉ ማለት ነው። ምንም አይነት ስትረስ ላይ ወይም ደግሞ ይሄ ከተለያዩ መጥፎ ከምንላቸው የዚህ የክብደት ማስቀነስ አይነት ሆርሞኖች እንዳይመጡ እንደነ ኮርቲሶል ሆርሞን በጣም የምንጠላቸው አይነት ሆርሞኖች ናቸው። እነዚህ ይበላሉ ምንም አይነት ለውጥ እንዳያመጡ ከሚያደርጉ አይነት የሆርሞን አይነቶች ውስጥ የሚጠቀሱ ናቸው። ስለዚህ እነዚህ ደግሞ በቫክሲኔሽን ጊዜ በህክምና ጊዜ የተለያዩ ኢንጀክተብል የሆኑ ነገሮችን የምትጠቀሙ ከሆነ በጣም እንዲቀንሱባቸው ያደርጋሉ ማለት ነው። ስለዚህ መጀመሪያ ላይ የሚጠናቀቁ ጉዳዮች ናቸው እነዚህ። አጠቃላይ ደግሞ ለነዚህ 10 ፍየሎች 56149 ብር ያክል ወጪ ይጠበቅባቸዋል ለነዚህ 10 ሙክቶች ማለት ነው። ታዲያ ወደ ገቢው ደግሞ ልመጣላችሁ ነው። ገቢን በተመለከተ ከነዚህ ከ10 ሙክቶች ውስጥ 10ሩም ደልበው ወደ ገበያ ይወጣሉ አይባልም።
ከአስሮቹ ሰባቶቹ በጣም ምርጥ የሚባል ለውጥ ሊያመጡ ይችላሉ። ሶስቶቹ ደግሞ በልተው እምብዛም የማያስደስት አይነት ለውጥ ሊያመጡ ይችላሉ። ታዲያ ሶስቱን ለብቻ ሰባቱን ለብቻ ሂሳብ መስራት ይጠበቅብናል ማለት ነው። 10 አስገብታችሁ 10ሩም በጣም ምርጥ ውጤት ያመጣሉ አይባልም። እንደውም 3 ያስኩላችሁ በጣም ጥሩ ነው። ግዢያችሁ ጥሩ ከሆነ ጥሩ መረጣ ያደረጋችሁ ከሆነ ነው። በጣም ደካማ የሆነ ዘር፣ ደካማ የሆነ አያያዝ፣ ደካማ የሆነ ፍየል የገዛችሁ ከሆነ አቋሙ የወረደ የገዛችሁ ከሆነ ግን ከዚህ ሀፋፍ ሊሆን የሚችልበት ሁኔታም ሊፈጠር ይችላል ማለት ነው። ስለዚህ እነዚህ ሰባቱን ፍየሎች በ39 ሺህ ብር ሂሳብ ሽያጭ ታደርጋላችሁ። ከ39 ሺህ እስከ 40 ሺህ ብር ነው። በ39,500 ብር ያክል ሂሳብ ይዤላችኋለሁ። 276,500 ብር ያክል ሽያጭ፣ ሶስቱን ደግሞ በ35 ሺህ ብር 105 ሺህ ብር ሽያጭ። በአጠቃላይ ወደ 381,500 ብር ያክል ሽያጭ ታደርጉና ከዚህ ላይ ደግሞ የምንቀናንሳቸው ደግሞ ወጪዎች አሉ። አንደኛ የገዛንበትና ሁለተኛ የመን ነው ጠቅላላ ወጪያችን ማለት ጠቅላላ የሕክምና ድርቆሹን የተለያዩ ወጪዎችን ጨምረን 56,149 ብር ነበር የመጣልን። እሱን እንቀንሳለን። ሽያጭ ግዢያችን ደግሞ 175,500 ብር ያክል ነው። ስለዚህ 150 ሺህ ብር ያክል ይቀረናል እጃችን ላይ ማለት ነው። እጃችን ላይ በእነዚህ በ10 ፍየሎች ተመጣጣኝ የሆነ ትርፍ፣ ተመጣጣኝ የሆነ ስራ። ፍየሎቹን እያበዛችሁ በሄዳችሁ ቁጥር ደግሞ በ3 ወር የምታገኙት የትርፍ መጠን እያደገ እየጨመረ ይመጣል ማለት ነው። ይሄ በሬ ብታስገቡበት ምናልባት ከአንድ በሬ በላይ የማይችል አይነት ሂሳብ ማለት ነው። አሁን እዚህ ጋር እያወጣን ያለ ነው ማለት ነው። ከአንድ በሬ በላይ የሚችል አይደለም። በጣም አነስተኛ ሆኖ 2 ሊችል ይችላል። ነገር ግን 10 ፍየሎችን 150 ሺህ ብር ያክል ወጪ 150 ሺህ ብር ያክል የተጣራ ትርፍ የምናገኝበት ይሆናል ማለት ነው። አጠቃላይ ደግሞ ወደ ዶሮ እርባታ ደግሞ ልግባላችሁ። በዚህ በዶሮ እርባታ ዘርፍ ላይ ደግሞ ከዚህ ቀደም በተደጋጋሚ ሰርቼላችኋለሁ እነዚህን አይነት የስታርታፕ በጀቶችን ማለት ነው። አጠቃላይ ለእነዚህ 1000 ዶሮዎች 130 ካሬ ያክል ቦታ ይፈልግም። 130 ካሬ ያክል ቦታ ታዘጋጃላችሁ። እነዚህ ዶሮዎች 17600 ብር ያክል ሽያጭ ይኖራቸውና የተጣራ ደግሞ 4733 ብር በቀን ይኖራቸዋል። አጠቃላይ 1.2 ሚሊዮን ብር ያክል መነሻ ካፒታል ፈልጎባችሁ በየወሩ ደግሞ 142 ሺህ ብር ያክል የተጣራ ገንዘብ የምታገኙበት ነው። በዚህ በዶሮ እርባታ በአንድ ሺዎቹ ማለት ነው። እነዚህ ሁለቱ ዘርፎች እጅግ ሊያለያያቸውና አንድ ሊያደርጋቸው ወይም ደግሞ በአንድ ላይ መስራት ይቻላል ተብሎ ሪከመንድ የሚደረገው በምን ምክንያት እንደሆነ ልንገራቸው። የመጀመሪያው ካሽፍሎ ከካሽፍሎ ጋር ተያይዞ ነው። ካሽፍሎችን በጣም ፈጣን ነው በእንቁላል ጣይ ዶሮች ነው። ያ ማለት በየቀኑም በየሳምንቱም በየወሩም ልታደርጉት የምትችሉት አይነት ካሽፍሎ የገንዘብ እንቅስቃሴው ማለት ነው። ገቢና ወጪ የምናደርጋቸው ገቢና ወጪዎች ማለት ነው። ይሄ በጣም ጠቃሚነት አለው ለስራው። ሁለተኛ ነገር ደግሞ በዚህ ወቅትን ጠብቀን ወይም ደግሞ በዓላትን ጠብቀን የምንሰራቸው ልክ እንደ ፍየል በዓልን ባንጠብቅ እንኳን የግድ 3 ወር እጃችን ላይ ሊቀመጡ ይችላሉ፣ ይገባቸዋል እነዚህ ፍየሎች። ስለዚህ እነዚህን ፍየሎች ለማድለብ ጊዜ የሚጠይቅ ነው። እንደምትመለከቱት 56 ሺህ ምናምን ብር ወጪ አውጥተናል የመጀመሪያዎቹን 3 ወራት። ከዛ በኋላ ነው ገቢ አንድ ጊዜ የመጣው ማለት ነው። ይሄ እንደ ቢዝነስ ሲታይ ካሽፍሎ በጣም አነስተኛ ስለሆነ ብዙ የሚያስደስት አይደለም። ነገር ግን ደግሞ ከጎን ለጎን ከዶሮቹ ጎን ለጎን ዴይሊ ካሽፍሎ ካለው እንደዛው ዊክሊ ሊሆን ይችላል መንዝሊ፣ እነዚህ በአጠቃላይ በሳምንት በወር በየቀኑ ልታደርጉት የምትችሉት አይነት የካሽፍሎ ጥሩ ነው። በዚህ በእንቁላል ጣይ ዘርፍ ላይ ሪስኩ ከፍተኛ ነው። ጥሩ የሆነ ፕሮፊታብል የሆነ ቢዝነስ ነው። በጣም ጥሩ የሆነ ትርፍ የምታገኙበት ነው። ከዚህ በተጨማሪ ደግሞ እንዳልኳችሁ ደግሞ ካሽፍሎ ጥሩ ነው። በፍየል እርባታ ስንመጣ ተመጣጣኝ የሆነ በጣም ዝቅተኛ የሆነ ሪስክ ያለው በነገራችን ላይ በጣም ዝቅተኛ የሆነ ሪስክ ነው ያለው። ከዚህ በተጨማሪ ደግሞ ካሽፍሎ ዝቅተኛ ነው። እንዲሁም ደግሞ ስታርታፕ በጀቱ ደግሞ ዝቅተኛ ነው። ያ ማለት እንዳልኳችሁ ነው። በዚህ አይነት ገንዘብ ስራ መስራት ማይቻልበት ሁኔታ ነው። በፍየሎች ግን 10 ፍየሎችን 10 ሙክቶችን 10 ወጠጤዎችን አስገብታችሁ መስራት ይቻላል ማለት ነው። ስለዚህ እነዚህን ጉዳዮች ዛሬ አነሳን። በቀጣይ የተለያዩ ከዚህ አሁንም ሌላ ማነጻጸሪያዎችን ይዤላችሁ እመጣለሁ፣ ወይም ደግሞ በዚሁ በዶሮ እርባታ ላይ ከዚህ ቀደም ስሰጣችሁ እንደነበረው ኢንፎርሜሽን እሰጣችኋለሁ ማለት ነው። ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስል ነበረ። በቀጣይ እስክንገናኝ ሰላም።